ሰርተ ምን ለውጣችንም ለምንድነው ከሰራ ምን ለውጥም አችለው? ኦሮሞ፣ ትግሬ፣ አማራ ለምንድነው ማይስማማው? ምን ስለው ኢትዮጵያዊ የምትሆነው ሰንደቅ ዓላማ ይዘክ ስለዞርክ አይደለም ወይ የቴዲ አፍሮን ዘፈን ስለዘፈንክ አይደለም። እንደ ሀገር የምንባለው መንፈሳዊ ጥቃቱ ስላለን ነው፣ መንፈሳዊ ጦርነት ውስጥ ስላለን ነው። ሰርቼ ውጤታማ መሆን አልችልም እንድትል የሚያደርግ ሲስተምና ስርዓት ነው ያለው አይደል? ገንዘብ የማይበረክትልህ በቤተሰብህ በሌላ መንገድ በዛር መንፈስ እየተጠቃ ስለሆነ ነው። ስራ ያስጠላል፣ ትምህርት ያስጠላል፣ ራዕይ የለህም፣ መኖር አትፈልግም። እነዚህ 12ቱም የከበሩ ማዕድናት ኢትዮጵያ ውስጥ ብቻ ነው የሚገኙት። ሚውዚክ ቪዲዮቹን አሁን እንቅስቃሴዎቹን ዳንሶቹ ምናምን ስታይ አብዛኞቹ ሪቹዋሎች ናቸው። አሁን ሴት አሁን ለምሳሌ የቢዮንሴን የጭፈራ መንገዶች ስልቶች ምናምን ብዬ የለ ዝም ብሎ የሆነ ተባራሪ ቪዲዮ ዩቲዩብ ላይ ካየህ ወይ በሆነ አጋጣሚ ካየህ ሪሰርች ካረክ ሂድና ተመልከታቸው። በየትኛውም ኢትዮጵያ ክፍል ውስጥ ዛሬ ያለባት ሴት ስታጓራ ወይም ደግሞ መንፈሱ ማኒፌስት ሲያደርግ የምታሳያቸው የአካል እንቅስቃሴዎች አሉ። አማፒያኖ ዳንሶቹ ናቸው። ይሄ አይናቸውን መገልበጥ የአካል እንቅስቃሴዎቹ ምናምን ደቡብ አፍሪካ ውስጥ ይኸውልህ በዙሉ ካልቸር ውስጥ ደቡብ አፍሪካ ውስጥ ወይም ደግሞ ሳውዘርን አፍሪካ ውስጥ ባለው ካልቸር ውስጥ እንደነገርኩ ነው ማኒፌስት አድርጓል። ይሄ ካልቸሩ አለ የዛር ሪቹዋል። አብዛኞቹ ዳንሶች እና እንቅስቃሴዎች ለዛ የሚገበሩ ሪቹዋሎች ናቸው አንደኛ። ሁለተኛ ደግሞ መንፈሱ ሲጠናወታቸው ወይም መንፈሱ አክቲቬት ሲያደርግ ሙዚቃ ይወዳሉ። ኦብቪየስሊ 200ዎቹም የዛር መንፈስም ሙዚቃ ይወዳሉ። የሚያደርጓቸው መንፈሱ ተጠናውቶ እነሱ ላይ አክት ሲያደርግ የሚያሳዩቸው አክቶች ናቸው። ተረት አይደለም። ይህን ገብተህ የሆነ ቀበሌ ገጠር ውስጥ ገብተህ ዛር ፕራክቲስ የሚደረግበት ቦታ ላይ ሄደ ማየት የምችለው ነገር ነው። ተረት አይደለም። አማፒያኖን በለው የቢዮንሴም ሂፕሆፕ ላይ በለው ሌሎቹም ካልቸሮች ላይ የምታያቸው ነገሮች አብዛኞቹ ከዚህ ጋር የተገናኙ ነገሮች ናቸው። ሰብሊሚናል ነገሮች ናቸው። እሱም በደመነፍስ ነው። ምክንያቱም ይኸውልህ አሁን የጥቁር ታሪኩ የጥቁር ካልቸር እየተባሉ የሚደረጉ ነገሮች አሉ ናቸው። መነሻቸው ግን በአዳም ልኮ ነው። ሁኔታ ኢትዮጵያ ውስጥም አሉ እነሱ ነገሮች ገብተን እንደዚህ አይነት ፕራክቲሶች አሉ። ለእንደነዚህ አይነት ነገሮች ላይ ሁሉ ንቃተ ሊኖር ይገባል። የምታየውን ነው መሆን የምትፈልገው። በሆንክ ቁጥር ኢንቮክ የምታደርገው ያንን መንፈስ ነው። እነ ቅዱስ ያሬድ በተመስጦ ሆነው እኮ ሲዘምሩ አይደለ ሲወርቡ የአካል እንቅስቃሴያቸው መሰረቱ ምንድን ነው? እላይም ያሉ ካህናቶች እግዚአብሔርን ሲያወድሱ የሚያወድሱበት መንገድ ነው አይደለ? ለምሳሌ አዘማመራችን የወረብ ስርዓታችን እያንዳንዱ ነገር ምንድነው? ተምሳሌት አለው፣ አንድምታ አለው አይደለ? ከበሮ አመታታችን፣ ወረብ ላይ የአካል እንቅስቃሴያችን፣ ቅዳሴ ላይ መዝሙር ላይ። ስለዚህ ሲንክ ያደርጋል ከመንፈሳዊ ስርዓት ጋር ማለት ነው። ስለዚህ ምንም አይነት እንትን የለውም፣ አሉታዊ ነገር የለውም። እዚህ ጋር ደግሞ ሲንክ የሚያደርገው ከሌላ አካል ጋር ነው። የኖኪያን ቻርጀር አይፎን ላይ እንደመሰካት እንደነዚህ ካልቸሮች አሉ። ሙዚቃው ላይም ፊልሙ ላይም ሌሎችም ነገሮች ላይ ተቋማትም ቅድም እንዳልከው ወርልድ ኢኮኖሚክ ፎረም ሌሎች ስላልክ ተቋማቶች በስተጀርባው ያሉት አስተምህሮቶች ከዚህ ስርዓት የሚያወጡ ነገሮች ናቸው። መንፈስ ጦርነት ውስጥ ነው። የመንፈስ ጦርነት ውስጥና በመንፈስ እየተጠቃን ነው። ለዛ ነው በህይወት ደስተኛ ማትሆነው፣ የምትጨነቀው፣ ድብርት ውስጥ ያለው፣ ገንዘብ ማይበረክትልህ፣ በማታውቀው ምክንያት ፍርሃት የሚል ድንጋጤ የሚል ስራ ያስጠላል፣ ትምህርት ያስጠላል፣ ራዕይ የለህም፣ መኖር አትፈልግም፣ ማለፍም ይፈልጋል፣ መኖርም አይፈልጋል። ከዚህ ውስጥ በእርግጠኝነት የምነግርህ 65% ሁላችን ውስጥም ያለ ስሜት ነው። አላወጣ ነው እንጂ ተልፈስፍሰናል አይደለ? ፍስፍስ ብለሃል። አሰርቲቭ አይደለህም ኑሮ ላይ ህይወት ላይ። እነዚህ ሁሉ በመንፈስ እየተፈተንክና በመንፈስ እየተመታ ስለሆነ ነው። የመንፈስ ጥቃቶች ናቸው። ገንዘብ የማይበረክትልህ በቤተሰብህ በሌላ መንገድ በዛር መንፈስ እየተጠቃ ስለሆነ ነው። በእነዚህ በ200ዎቹ ነገሮች እየተጠቃ ስለሆነ ነው። ራስህን መሆን ያልቻልከው፣ ገንዘብህን መቆጣጠር ያልቻልከው፣ ህይወትህን መቆጣጠር ያልቻልከው አዲሱ የዓለም አገዛዝ የዘረጋው ሜትሪክስ ውስጥ ስለሆንክ ነው። ሜትሪክስ ማለት አሁን ያወራ ነው እንዳለ እነሱ ሜትሪክስ ነው። በቃ በመዝናኛ ዘርፉ፣ በትምህርት፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ ጉዳይ ላይ ከዛ እንዳታፈነግጥ የተሰራ ሜትሪክስ አለ። ከዛ ሲስተም እና ከዛ ስርዓት ውጪ መሆን አችልም። አሁን ብዙ ሰው ለምሳሌ ሰርተህ ሀብት ማካበት ትችላለህ ወይ ብትለው ምንድን ነው የሚለው? ሰርተማ እንዴት ሀብት ማካበት ትችላለህ? ወይ መስረቅ አለብህ፣ ወይ መዝረፍ አለብህ፣ ወይ የሆነ ነገር ተፍተፍም አለበት የሚለው ይሄ አንድ የተፈጠረ ሜትሪክስ ነው። ገብቷል? ምለ የተፈጠርከው እንድትገዛ ነው። በቃ ሰርተህ ውጤታማ መሆን ትችላለህ።
ሰርቼ ውጤታማ መሆን አልችልም እንድትል የሚያደርግ ሲስተምና ስርዓት ነው ያለው አይደል? ስለዚህ አንደኛውና ዋናው መሰረታዊ ነገር ነው አሁን የዛሬ ቆይታችን በቃ ዋና ብዬ ማስበው ነገር ዓለም ላይ ያለውን ሜትሪክስ መረዳት መቻል አለብህ። በቃ ገንዘብ ለምን እንደማይበረክትልህ ማወቅ መቻል አለብህ። ስለማልቆጥብ ነው እንትን ነው የሚነግርህም አካል የለም። ገብቷል? ግን ብዙ ሰው የሚጨነቅበት ጉዳይ ነው። ሰርተ መለወጥ አትችልም። ለምንድን ነው ከሰራ መለወጥ የማትችለው? ለምንድን ነው ትዳሩ ሰላም ያጣው? ህይወቱ ሰላም መኖር ያልፈለግከው ለምንድን ነው? ምንድን ነው የሚያንቀሸቀሽ የሚያቅበዘብዝ ነገር ምንድን ነው? ትናንት ጥንት ያልነበረ እኔ እንደው ምሳሌ ቦልዶኜ ምሳሌ ልንገር። አሁን ሶሻል ሚዲያ ላይ በተለምዶ ሶስቱ ብሔሮች ይሏቸዋል፣ ኦሮሞ፣ ትግሬ፣ አማራ። ለምንድን ነው የማይስማማው? ምን ስለሆኑ? በባህል በታሪክ በመንፈሳዊ ዕውቀቶች የተሰናሰለ ማህበረሰብ ነው ሶስቱ ማህበረሰብ። ገብቷል? ኦሮሚያ ውስጥ ያለው ማህበረሰብ ባህል ታሪክ ለምን ግብጽ ላይ ታይዋለህ? አባቶቻችን ግብጽን እኮ የመሰሩት ሰዎች እኮ ከአክሱም የሄዱ ሰዎች ናቸው፣ ከጊዮን የሄዱ ሰዎች ናቸው። ኮስቹሙን ግን ይኸው አርሲ ውስጥ ታገኘዋለህ፣ ሱዳን ላይ ታገኘዋለህ እያልክ ኢራን፣ ኢራቅ ምናምን እያልክ መሄድ እንችላለን። እዛ ድረስ መሄድ እንችላለን። ቅድም ያልኩ ነገር ነው። በቃ ሶስቱ ከተስማሙ ችግር ነው ብለው ስለሚያስቡ እንዳትስማማ ያደርጉሃል። ይህንን ማሰብ ምንድነው የሚከብደው ነው። ገብቷል? ምንም ቆም የሆነ ሰዓት ላይ ቆም ብለህ መጠየቅ መቻል አለብህ። የሚገርምህ እንትን ወለጋ ውስጥ ያክንት የሚባል እንትን አለ፣ የከበረ ማዕድን እና በአክሱም ዘመን በጣም ትልቅ ስልጣኔ ከተገነባባቸው በተለይም የክሪስታል ቴክኖሎጂ በጣም የበለጸገበት ዘመን ላይ አንደኛው የሚጠቀሙበት ክሪስታል ይህንን ያክንት የሚባል ክሪስታል ነው። ወለጋ ውስጥ ያሉ ሰዎች ክሪስታሉን ያወጡታል። አክሱምና ጊዮን አካባቢ ያሉ ሰዎች ዴቨሎፕ ያደርጉታል። ዓለም ላይ ሰለጠኑበት። እንዳይመለ ወርቅ የኛ አባቶች እኮ ወርቅን ለጌጥ ብቻ አልነበረም እኮ የሚጠቀሙበት። የወለጋ ወርቅ እኮ በጣም ብዙ ስራ ይሰራ ነበር። ለፈውስ የሚጠቀሙበታል። ወርቅ ለፈውስ ትልቅ ነገር አለው። ከስነ መንግስት ጋር በተገናኘው የወርቅ ቤተ መንግስት ሲባል ለምን ሰቅ ጣይቡ ዘላለም ለምንድን ነው በክሪስታል ቤተ መቅደሱ ነው የገነባው? የክሪስታል ቴክኖሎጂ ስላለው እኮ ነው። ከጀርባ ብዙ አይነት ክሪስታሎች አሉ። የከበሩ ማዕድናቶችን ከኛ ጋር የሚያገናኘው ነገር ምንድን ነው? እነሱ የኛ አካል ናቸው፣ እኛ የነሱ አካል ነን። በአራቱ ኤሌመንቶች አማካኝነት አራቱ ኤሌመንቶች ሶስት ጸባዮች አሏቸው አይደል? እሳት፣ ውሃ፣ መሬት የሚባሉት ነፋስ የሚባሉት የየራሳቸው ሶስት ባህሪያት ኃይል አላቸው። የየራሳቸው ኃይል አላቸው። ኦኬ ሶስት ስንል 12 ኃይል አለ ማለት ነው፣ ወይም 13 ጸባይ አለ ማለት ነው። አይስማሙ። ውሃና ማይሚን እሳትና ነፋስ ሊስማማ ይችላል። ገብቷል? አንዱ አንዱን እንትን ያደርገዋል። ውሃና እሳት መሬትም ስትል ማለት ነው። ስለዚህ ትልቁ ሚስጥርና የዓለም ዕውቀት የሚጀምረው እዚህ ጋር ነው። ለአዳም አባታችን ደስ ይላል። እንደውም ይህንን ያስተማረው ቅዱስ ገብርኤል ነው። ለአዳም የቅርብ ወዳጅ የሚባለው ቅዱስ ገብርኤል ነው። ቅዱስ ገብርኤል ካስተማረው በኋላ ለአዳም ጽፎ ለልጅ ልጆቹ አስተምሯቸዋል። ያስተማራቸው ምንድነው? እነዚህን 12ቱን ነገሮች እንዴት ነው ባላንስ ማድረግ የምችለው? ገብተዋል? አሁን የነ ዶክተር ሴቢን ፍልስፍና እዚህ ጋር ይመጣል፣ ሕክምናው እዚህ ጋር ይመጣል። ፊዚዮሎጂካል የሆኑ በሽታዎች የሚመጡት በእነዚህ 12 ጸባዮች ምክንያት ነው፣ አለመመጣጠን ምክንያት ነው። ተረዳይ? ስለዚህ እነዚህን ባላንስ የምታደርገው ሌላው በተፈጥሮ ነው። በምን? በእጽዋት፣ በምን? በከበሩ ማዕድናት። ምክንያቱም የእሳት ባህሪ ያላቸው ክሪስታሎች አሉ፣ የውሃ ያላቸው፣ የነፋስ፣ የመሬት ኃይል ያላቸው ክሪስታሎች አሉ። ስለዚህ ሰብአዊነታችን ላይ ባላንስ በተፈጥሮ ነው ባላንስ የምንፈጥረው፣ በእጽዋቱ፣ በውሃው፣ በእነዚህም የከበሩ ማዕድናት ማለት ነው። ሀሳቡ ሰፊ ነው፣ ግን በእጽዋት ብቻ መዳን የምንችለው በከበሩ ማዕድናት ኢነርጂን ማስተካከል ትችላለህ፣ ክሊንዝ ማድረግ ትችላለህ፣ ኃይልህ። እንደዚህ አይነት ነገሮች አሉ። ሰፊ ሀሳብ ነው። የተነሳንበት ላይ ስንመጣ ግን ለሙሴ ታቦተ ጽዮን ሲሸከም ለካህኑ ለአሮን የተሰጡት 12 የከበሩ ማዕድናት አሉ። ታቦተ ጽዮን የሚሸከመው ካህን እዚህ ጋር የሚያደርጋቸው ማለት ነው። እነሱ የታቦተ ጽዮንን ኃይልም ለመቋቋም የሚረዱ የከበሩ ማዕድናቶች። እነዚህ 12ቱ የከበሩ ማዕድናት ታሪካቸው መነሻቸው ግን ሙሴ ብቻ አይደለም። አዳም አክሲማሮስ ላይ የተጻፈ ነገር ነው። ይሄ መጽሐፍ አክሲማሮስ ላይ የስነ ፍጥረት አንድምታ ላይ በጣም አሪፍ ነገር ነው የምነግርህ። አሁን ከነገስታቶች የሚለብሱት ልብስ አለ አይደል? የኛ ነገስታቶች መነሻው የት እንደሆነ ታውቃለህ? እሱ መነሻው የመጀመሪያው ሴሬሞኒ ከገነት ነው የሚጀምረው። እግዚአብሔር ሁሉንም ነገር ሰርቶ ከጨረሰ በኋላ አዳም የምድር ገዢ ነህ ሲባል የንግስና ኢናጉሬሽን ነበር። ስለዚህ ቅዱሳን መላእክት እየመጡ ስጦታ ይሰጡት ነበር ለአዳም። ስለዚህ እያንዳንዱ የኛ ነገስታቶች የሚያደርጓቸው ነገሮች እንዳሉ ቅዱሳን መላእክት ለአዳም የሰጡት ነገሮች ናቸው።
እያንዳንዱ ነገር ደግሞ ኃይልና አንድምታ አለው። ዝናር ሲሰጡት ዝናሩ ለዚህ ይሆናል። በትረ መንግስት ሲሰጡት ይሄ በትረ መንግስት ለዚህ ይሆናል። ከዛ ጳዚዮን ሰጡት። ጳዚዮን ማለት የመጀመሪያው ዘውድ ማለት ነው። እሱ ዘውድ ላይ እነዚህ 12 ክሪስታሎች አሉ። ለዛ ነው እያንዳንዱ ንጉስ ዘውድ ሲሰራለት በክሪስታል የሚሰራው በከበሩ ማዕድናት የሚሰራው ልብሱም እያንዳንዱ ልብሶች ማለት ነው። ስለዚህ ዝም ብሎ ከመሬት ተነስቶ አይደለም እንደዛ የሚለብሱት የኛ ነገስታቶች፣ ሰማያዊ ስርዓት ስለሆነ ነው። ከዛ ጀምሮ ሲሰናሰለ የመጣ ነገር ነው። የእግዚአብሔር መንግስት በምድር ላይ ማለት እሱ ነው። ስለዚህ ወደ ተነሳንበት ነጥብ ስንመጣ ወርቅ ብለን የለ። ስለዚህ አሁን ለምሳሌ ወለጋም አካባቢ ሌሎችም የሀገራችን ክፍሎች ውስጥ እነዚህ የከበሩ ማዕድናት እነዚህ 12ቱም የከበሩ ማዕድናት ኢትዮጵያ ውስጥ ብቻ ነው የሚገኙት። ሌላ ዓለም ላይ አሉ፣ ግን 12ቱም በአንድነት የሚገኙት ኢትዮጵያ ውስጥ ነው። ሆሊውድ ኢንፊኒቲ ስቶንስ ምናምን የሚልህ ማለት ነው። ማርቨል ማለት ነው። ስለዚህ ወለጋ ኦሮሚያ ውስጥ የነበሩ ወንድሞቻችን ጎጃም ላይም አክሱም ላይም ካሉ ወንድሞቻችን ጋር አንድ ላይ ሆኖ የክሪስታል ቴክኖሎጂን አጎልብተው ዓለምን ኢንፍሉዌንስ ማድረግ ዓለም ላይ ኢምፓክት መፍጠር ችለው ነበር። ዛሬ ይሄንን ነው ማውራት ያለብህ፣ ይሄንን ነው ማሰብ ያለብህ። ይሄንን እንዳታስብ፣ ይሄንን እንዳትነጋገር፣ ስለ ኢትዮጵያዊነት ስለ አፍሪካዊነት ተነጋግረ አንድ ላይ ሆነ ድጋሚ ኒው ወርልድ ኦርደርን እንዳንቀለብስ ያፋጇል። እዚህ ጋር በቀበሌ ይሄ እንትን ነው ይሄንን ነው ላይክ ስልክ እኮ አሁን አይፎን ውስጥ የሚጠቀሙ ኳርትዝ ምናምን ይጠቀማሉ አይደል? በክሪስታሎች እኮ ኢንፎርሜሽን ስቶር ያደርጉ ነበር። ናብሊስ የሚባለው ክሪስታል እኮ አንደኛው ይጠቀሙበት የነበረው ለሳውንድ ቴራፒ ይጠቀሙበት ነበረ። ለምሳሌ ላሊበላ ውስጥም በተለያየ አንግል ላይ ይህንን እንትን ላይ ሰርተውታል። እሺ ዳቪንቺ ዴመንስ የሚለው ፊልም ላይ አንዴ ሀሳብ የተለያዩ አንግሎች ላይ ክሪስታሉ ይቀመጣል። እንደ ማይክሮፎን ይጠቀሙበት ነበር፣ ሳውንድ ቴራፒ ይጠቀሙበት ነበር። እነዚህ በተለይ አሁን የዘር መናፍስትን ብትላቸው 200ዎቹ የስማዚያ ነገዶች ቴክኖሎጂ ላይ ይሰሩ ነበር እኮ እንዳልኩ አይደለ? የጦር መሳሪያ መስራትም ሌሎች ነገሮች ምታት ማድረግ ምናምን እነዚህ ነገሮች ይጠቀሙባቸዋል። እውቀትም አላቸው። ገብቷል። የሰው ልጅ ሲሸወድ የኖረው በቃ አሁን እዚህ ጋር ስልክ ላይ ቻት ጂፒቲ መጥቶ የፈለግከውን ነገር ስታደርግ ምንድነው በአፕል ኢንተለጀንስ ዋው ምናምን ትላለህ። ተረዳኝ ማለት አለማመን አችልም፣ ግን ከዛ የላቀ እውቀት ግን አለ ነው አሁን መልእክታችን። ማወቅ ከፈለጉ እንቁ አበባን የሚባል መጽሐፍ አለ። በቃ እያንዳንዱን የከበረ ማዕድን እንዴት አድርገህ ለምን ፐርፐዝ ልትጠቀምበት ትችላለህ? እነዚህ ማዕድናት የትኞቹ ክፉ መንፈስ ይፈልጉታል? እንዴት ያጠቁሃል? ለምንድን ነው የሚጠቀሙበት? አንተ እንዴት ራስን ፕሮቴክት አድርገህ ልትጠቀምበት ትችላለህ? ቅድም እንዳልከው ለሕክምና የትኛውንም ክርስትና ብሊስ ሊሆን ይችላል፣ ኤመራልድ ሊሆን ይችላል። ኤመራልድን እንዴት አድርገህ በምን መልኩ ልትጠቀምበት ትችላለህ? ገብቷል። ቅዠትም እኮ ሲያስቸግራቸው ለምሳሌ አባቶች የሆነ ድንጋይ ያስቀምጠው ተኝቶ ያድራሉ። ገብቷል። ግራር ቆርጠው ቤታቸው ውስጥ ብዬ ለማለፈው ይሄ ኢንላይትመንት እና ይሄ ንቃተ ህሊና ነው የሚያድነን። ብዙዎቻችን እየተጎዳን ያለ ነው በዛ ነው። ገብቷል። በቃ ሲጨንቀን ምን እንደሆነ አናቅም፣ ድብርቱ ስንሆን ምን እንደሆነ አናቅም፣ ራስን አጥፋ የሚል ስሜት ሲመጣብህ ምን እንደሆነ አናቅም፣ ትዳር አልሆን ሲልህ ምናምን ምን እንደሆነ አታቅም። ሲንግል ማም መሆን የስኬት የማማር የውበት ምልክት ሲሆን ምክንያቱ አይገባህም። ለስጋ ማደር፣ አምቢሽን ማጣት፣ ኃይል ማጣት፣ እነዚህ ነገሮች እንዳለ የመንፈስ ጥቃት ናቸው። በመንፈስ እየተጠቃችሁ ስለሆነ ነው ጭንቀት ውስጥ፣ ድብርት ውስጥ፣ ፍርሃት ውስጥ ያላችሁት። ገንዘብ የማይበረክትላችሁ መንፈሳዊ ጥቃት ውስጥ ስላላችሁ ነው፣ ስላለን ነው። እንደ ሀገር የምንባለው መንፈሳዊ ጥቃት ውስጥ ስላለን ነው። መንፈሳዊ ጦርነት ውስጥ ስላለን ነው። ኦሮሞ ለአማራ፣ አማራ ለኦሮሞ ጠላቱ ስለሆነ አይደለም። የመንፈስ ጥቃት ነው። በመንፈስ እየተፈተንን ስለሆነ ነው። በእኛ ላይ አድሮ የሚያዋጋን ክፉ መንፈስ ስላለ ነው። ይሄ መንፈስ ደግሞ አዲሱ የዓለም አገዛዝ ነው። አዲሱ የዓለም አገዛዝ ላይ ኒው ወርልድ ኦርደርን የሚመሩት መናፍስት እያደረጉት እየሰሩት ያሉት ነገር ነው። ይህንን ማወቅ ያስፈልጋል። እነዚህ መናፍስት ኪሳችሁ ውስጥ ገብተዋል ነው ዋናው ነገር። ገንዘባችን ማይበረክተው፣ በስራችን በትምህርታችን ደስተኛ ማንሆነው፣ ሰርተህ ውጤታማ ማትሆነው፣ አጥንተህ ውጤታማ ማትሆነው በመንፈስ እየተጠቃ ስለሆነ ነው። መንፈሳዊ ጥቃት ውስጥ ነን፣ መንፈሳዊ ጦርነት ውስጥ ነን። እነዚህ መናፍስት ደግሞ ቅድም ያነሳናቸው 200ዎቹ የስማዚያ ነገዶች ዛር የሚባሉት ክፉ መናፍስት ናቸው። ማህበረሰባችን አውቆትም ይሁን ሳያቅ ከነዚህ መናፍስት ጋር አብሮ ተገዝቶ ተዋልዶ ደግሞ ኖሯል፣ እየኖረ ነው።
ስለዚህ ትልቅ የመንፈስ ጥቃት ላይ ነን። ይህንን ማወቅና መረዳት ያስፈልጋል። መንፈሳዊ አባቶች፣ የቤተክርስቲያን ሊቃውንት ይህንን ወጥተው ማስተማር መቻል አለባቸው። አውደ ምሕረት ላይ መማር ያለብን ይህንን ነው። ማን ነው እያጠቃን ያለው? እንዴት ነው እየተጠቃን ያለ ነው? ባህሪያቸው ምንድን ነው? ለምንድን ነው የሚያጠቁን የሚለው ትምህርት ከመቼውም ጊዜ በላይ መሰጠት ያስፈልጋል። ወደ ኢትዮጵያ ትንሣኤ ለመሻገር ይህንን ውጊያ ማሸነፍ መቻል አለብን። ውጊያውን ለማሸነፍ ደግሞ በተለይ ስለ ኢትዮጵያ ትንሣኤ የሚያስተምሩ ሰዎች፣ የኢትዮጵያን እውቀት እናውቃለን የሚሉ ሰዎች በጣም ብዙ ሊቃውንት ስላሉ ወጥተው ይህንን ማስተማር አለባቸው። የመጀመሪያው እርምጃ ይሄ ነው። ሁለተኛው እርምጃ እንዴት ነው የምንከላከለው ነው። በቃ እኔ በግል ህይወቴ እንዴት ውጤታማ መሆን እችላለሁ? እንዴት ሰላም ማግኘት እችላለሁ? እንዴት እረፍት ማግኘት እችላለሁ? በጣም ነው የሚያሳዝነው። እረፍት እኮ አጥተናል። እውነት የምሬን ነው። ሰዎች ሲያወሩ እኔ ያዝናለሁ። በቃ በጣም ታሪካቸውን ሲያጋሩ ይህንን ስለ እኔ ከዛ ውጭ ሆኜ አይደለም። እኔም ጥልቅ ያለ ድብን ያለ ድብርት ውስጥ ገብቼ አውቃለሁ። ፍርሃት ውስጥ ገብቼ አውቃለሁ። አሁንም ከፍርሃት ውጭ ነኝ እያልኩ አይደለም። ሁላችንም እንጨነቅ፣ ሁላችንም ውጊያ ውስጥ ስለሆነ ማለት የኔ መፈተን አንተን ይፈትናል። እኔ ከዛ ውስጥ ነፃ ልሆን አልችልም። ተረዳኝ። ያንተ መፈተን እኔንም ይፈትነኛል። እንደ አንድ ኢትዮጵያዊ ወንድምና እህትማማችነት ማለት ነው። ዳይሬክትሊም በቀጥታም በተዘዋዋሪ እንፈተናለን። ስለዚህ ሁለተኛው ነገር ማወቅና መረዳት ነው። ፈተናውን በምንድን ነው መከላከል የምንችለው? በምንድን ነው ሰላምን ማግኘት የምንችለው? በመንፈሳዊ ህይወት ነው የመጀመሪያው ነገር። ስለዚህ መንፈሳዊ ህይወት ስንል ምንድን ነው? መንፈሳዊ ህክምናዎች ምንድን ናቸው? ቅድም እንዳልኩ ከዛ የዓለም ሜትሪክስ ውስጥ የራሳችን ሜትሪክስ ያስፈልገናል። ኢትዮጵያዊ የሆነ ሜትሪክስ ያስፈልገናል። ስለ እጽዋት ህክምና ማወቅ አለብን። ስለ መዝሙረ ዳዊትና ስለ ሌሎች ቅዱሳት መጽሐፍት ማወቅ መቻል አለብን። መጽሐፍ ቅዱስን ማወቅ መቻል አለብን። አዋልድ መጽሐፍትን ማወቅ መቻል አለብን። ቁጭ ብለን ማጥናት መመርመር፣ ኢትዮጵያዊ መሆን መቻል አለብን። ኢትዮጵያዊ የምትሆነው ሰንደቅ ዓላማ ይዘህ ስለዞርክ አይደለም፣ ወይ የቴዲ አፍሮን ዘፈን ስለዘፈንክ አይደለም። አንድ ከነን አሁን በዚህ ዘመን ነቁ ከምላቸው ሰዎች መካከል አንዱ ቴዲ አፍሮ ነው። ምክንያቱም በግጥሞች ውስጥ በጽሁፎች ውስጥ እነዛን ሀሳቦች ታያቸዋል። የሚገርመኝ የሚደንቀኝ እሱ ነው። አሁን ቴዲ አፍሮ የሚቃወሙትንም የሚደግፉትንም ሰዎች እንዳናስነሳኝ ለምሳሌ እኔ ሌላውን ነገር የሰብልዬ የሚለውን የሚውዚክ ቪዲዮ ሲሰሩ ሲጀምር የንቡረ ኤርምያስ መጽሐፍ ኢትዮጵያና ኢትዮጵያዊነትን እያነበበ ፈለገ ጊዮን ሲል ስለ ጊዮን እኮ በቃ ብዙ የዓለም ስልጣኔ መሰረትና መነሻ ጊዮን ነው ተብሏል። ይህንን እኛ አይደለንም። እኛማ ስንል ተረት እንባላለን፣ ተረታም ነው የምንባለው። ግን ብዙ ስኮላሮች፣ የታሪክ ጸሐፍት አርኪኦሎጂካል የሆኑ ነገሮችን መሰረት አድርገው በፊትም ጥንትም እና ሄሮዶተስ ዘመን በግሪክ ዘመን ጊዮን ድረስ ይመጡ ነበረ። አሁንም ያሉ የታሪክ ተመራማሪዎች ብቻ ወደ ነበርንበት ስንመለስ ኢትዮጵያዊነታችንን ማወቅ አለብን ስንል እነዚህ ያነሳናቸውን የምናነሳቸውን ኢትዮጵያዊ የሆኑ እውቀቶችን ስናቅ ነው ኢትዮጵያዊ ነን ማለት የምንችለው። ሶሲዮሎጂ ላይ ስትሄድ 3 ኮንሰፕቶች አሉ። ሰልፍ ኮንሽስነስ የሚባል አለ፣ ኮሌክቲቭ ኮንሽስነስ የሚባል አለ፣ ደብል ኮንሽስነስ የሚባል ነገር አለ። ኮሌክቲቭ ኮንሽስነስ ኢትዮጵያዊነት ስንል ንቃተ ህሊና ብቻ ሳይሆን ኮሌክቲቭ የሆነ የጋራ ንቃተ ህሊና ነው። ሰልፍ ኮንሽስነስ የሚለው ነገር ላይ ስንመጣ በጣም መሰረታዊ ነጥብ ነው ብዬ ነው የማስበው። ሰልፍ ኮንሽስ የግል ንቃተ ህሊና የምትለው ላይ አሁን በተለይ ፖለቲከኞቹ በጣም አሉታዊ በሆነ መንገድ ስለሚጠቀሙበት አንድ ጋሞ ውስጥ ያለ ልጅ የጋሞ ታሪክና ባህል ማንነቱን ማወቁ መረዳቱ የግል ንቃተ ህሊና ነው። ሰልፍ ኮንሽስነስ የምንለው ነገር ነው። እሱም ማወቅና መረዳት መቻል አለበት። አፋር ውስጥ ያለ አንድ ወጣት ልጅ ስለ አፋር፣ ስለ ታሪኩ፣ ስለ ባህሉ፣ ስለ ማንነቱ ማወቅ መቻል አለበት። መጀመሪያ ራስህን ማወቅ አለብህ። ራፋቴልን ከማወቅ በፊት አንተ ራስህን ማወቅ ለማወቅ አለብህ። ያ ሰልፍ ኮንሽስነስ ነው። አንተን ሳታውቅ እኔን ልታገኝ አትችልም። 100%። ኮሌክቲቭ ኮንሽስነስ ማለት ግን እኔ አንተን ስታውቅ አንተ እኔን ስታገኝ ስለኔና ስለአንተ የጋራ መረዳት ሲኖረን እሱ የጋራ ንቃተ ህሊና ነው። ኢትዮጵያዊነት የጋራ ንቃተ ህሊና ነው ስንል የነዛ ሁሉ ድምር ውጤት ነው ኢትዮጵያ። ስለዚህ አንተ ኢትዮጵያዊ ነኝ ለማለት አቅም እስከፈቀደ ድረስ ኢትዮጵያ ውስጥ ያሉ ንቃተ ህሊናዎችን ማወቅና መቀበል አክሰፕት ማድረግ መቻል አለብን። ስለዚህ ኢትዮጵያዊ ነን ለማለት ወጥተን የኦሮሞን ባህልና ታሪክ ሳታውቅ ኢትዮጵያዊ ነኝ ማለት የለብንም። ኦብቪየስሊ እዚህ ስለተወለድን ግን እሱ አይደለም፣ ቅድም እንዳልነው ጂኦግራፊካል አይደለም። ስለዚህ ትናንት የነበረውን ከትናንት ወዲያ የነበረውን ከ5000 ዓመት በፊት የነበረውን ዛሬ ያለውን ሁኔታ ማወቅና መረዳት መቻል አለብን። ይሄ ስንል ግብጽ ያለህን ታሪክም ይጨምራል፣ ማያ ውስጥ ያለህን ታሪክ ይጨምራል። አውሮፓ ውስጥ ሴልት የሚባለው ሲቪላይዜሽን ውስጥ የኢትዮጵያውያኖች ሚና አለ። እሱን ሄደህ ማወቅ መቻል አለብህ።
ተረዳኝ። ደቡብ ኢትዮጵያ ውስጥ ሄደህ ያሉትን እንደነገርኩ አፋር የሚደንቁ ያልተወሩ እውቀቶች አሉ። አገር በቀል እውቀቶች ሕክምና በለው አስትሮሎጂ በለው የሚደንቅ ነው ማለት እነሱ ነገሮች ማወቅ መቻል አለብንና ኢትዮጵያዊነት ንቃተ ህሊና ነው። እነዚህ ነገሮች የማወቅ የመረዳት እና የመኖር ንቃተ ህሊና ዲተርሚኔሽን አለው አይደል? ማወቅና መረዳት ብቻ ሳይሆን መኖር አለበት። ስለዚህ ሁለተኛው ነገር ይሄንን ነው እንከላከለው። ይሄንን በመሆኑ አውቀ ተረድተ በመሆኑ እሱን ስትሆን እንዳልኩ መንፈሳዊ ሕክምናዎችን ታውቃቸዋለህ። ኢኮኖሚካሊ ምን መሆን መቻል እንዳለብህ፣ ምን ማድረግ እንዳለብህ፣ ትምህርቱን ስታነሳ ምን መማር እንዳለብህ ማወቅና መረዳት ትችላለህ። ከአንተ ጋር እንዴት ኢንተራክት ማድረግ እንዳለብኝ አውቃለሁ፣ እረዳለሁ።